መተን የዛኔ ምን እንደሚውጥሽ እናያለን። እሺ ጉዳዩን በቃ ስመጣ ያለውን ነገር ሁሉንም በቪዲዮም ያለውን ማስረጃ ሁሉንም አስረዳሃለሁ። እሺ እዛው ፖሊስ ጣቢያ እሺ መውሰድ ያለብን እርምጃ ካለ ጠይቀው እስቲ። አይ እሺ እኛ መውሰድ የምንችለው እርምጃ ካለ በእናትህ ጠይቀው፣ ዝም አትበል። እሺ አይ ስንመጣ ሁሉንም ነገር እናስረዳለን። ከወንድሜ ጋር ነኝ እኮ እኛ ቀድመን መውሰድ የምንችለውን ነገር ወይ መምታት ወይ የሆነ ነገር ማድረግ ከቻልን ጠይቅ። እሺ ችግር የለውም። በቃ መጣን ኢንስፔክተር መጣን። እሺ እንዴት መርዝ ይረጫል በሰው ትዳር ላይ? ለምን ያደርግላታል? የራሷን ህይወት አትኖርም እንደዚህ እንዴ? ለምን ሰው ክፉ ታደርጋለች? ለምን ሰው ክፉ ጨካኝ ታደርጋለች? አንድ ነገር ብናደርግ ቆይ በስሜት ቆይኛ ወንዶች ነን አንድ አይደለችም። እውነቴን ነው የምልህ፣ ሰው አይደለችም። በስሜት ተነስተን አንድ ነገር ብናደርጋትስ? ቆይ እሱን እኮ ነው እኔ ከእህቴ ጎን ላለመለየት ብዬ ነው ዝም ራሴን ተቆጣጥሬ ያለሁት። አንድ ነገር ባረጋት ነገ ጠዋት እዳው እኛ ላይ ነው። አንዳችን ብንታሰር እኮ እሷ የምትፈልገው ይሄንን ፖሊስ አለ። ገብቶሃል አይደለ? ማውቀው ፖሊስ አለ። ደውዬለታለሁ። ሄደን እሱ ጋር ሄደን ያለውን ነገር አማክረ ነው እንከሳታለን። እቺ መርዝ አይደለም ፖሊስ ጣቢያ አንገቷን አስቀርቼ በቀብራት ደስ ይለኛል። አሁን እኛ እኮ በጣም ነፍሰ ጡር ስለሆነች ሴት ስለሆነች ብለን በጣም ታገስን። በጣም ማለት ነው ታገስን። እና ይሄ ፖሊስ የሚለውን ነገር ሰምተን ቀጥታ ወደ ክስ ነው የምንሄደው። የማንነት ትክ የየው ገዳማ የኔነት ኩራት የየው ገዳማ ያለህኛ ተውነ የየው ገዳማ እኔ ደስ ይለኛል። ተረጋጋ። ምንም ነገር ከባድ በቃ ቶሎ ሄደን አሁን ፖሊሱን አገናኘኝ። እኔ አወራው ችግር የለውም እዛ ቢሮ ነኝ ብሏል። ሰላም የተወደዳችሁ ውድ የሆፕ ፋሚሊ ቤተሰብ እንዲሁም ክርስቲያን ሙስሊም ወገኖቻችን ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ኤርትራውያን፣ አውሮፓውያን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እና ያለውን ነገር አይታችኋል ውድ ቤተሰብ። በጣም ያሳዝናል፣ በጣም ይደብራል። ዘመኑ በጣም እየከፋ ሰው በሰው ላይ የተጨካከነ ሰው በሰው ላይ ምን እያደረገ እንደሆነ አያውቅም። ማለት በቃ በዛ ደረጃ ላይ ነው የሰው ክፋት እንደዚህ የሄደው። የሰው ክፋት ሰው ላይ በቃ በዚህ ደረጃ እንትን ብሏል። እና እባካችሁ ተጠንቀቁ ከእንደዚህ አይነት ነገር። በቃ እንደዚህ አይነት ቪዲዮዎችን ስታዩ ለራሳችሁ ትምህርት መውሰድ ነው ያለባችሁ ውድ ቤተሰቦች ማለት ነው። እና እኔ በጣም የከፋኝ በጣም የደበረኝ ነገር ገና ደስታችንን አጣጥመን ሳንጨርስ ገና ደስተኞች ሆነን በቃ አንድ ላይ ተሰብስበን አንድነታችንን በቃ ለመበተን የተሰይረው ሴራ በቃ በጣም ነው ያናደደኝ። እና በቦታው አይታችኋል፣ ነበርኩኝ። ሁላችንም ነበር፣ እየተደሰትን ነበር፣ ኬክ ቆርስን ደስ ብሎ ወደዚህ ወደዛ እያልን ነበር። እና ያቺ ክፉ ያቺ መጥፎ ሴት የሆነች አረመኔ ሴት ነገሩን በጠበጠችው። በቃ በማናስበው መልኩ ባልጠበቅነው መልኩ ነው የመጣችው። እና በሰዓቱ በተደረገው ነገር ሁላችንም አእምሯችን በቃ ጤናችን ሁላ በሽተኛ ነው የሆነው የምር በቃ የናሆም እንደዛ መሆን በቃ በጣም ነው እንትን የሚለው። እና ውድ ቤተሰብ ዛሬ ምንድነው እንዴ ለፋፊ ያቀድኩላት ነገር አለ። ምንድነው እሱም ፋፊ መታሰር አለባት። በቃ አንድና አንድ ህግ ጋር መሄድ አለባት። ያለውን ቪዲዮ አሳያለሁ ህግ ጋር። እኔ ማቀው ወታደር አለ፣ ማቀው ፖሊስ አለ። እዛ ጋር እንሄዳለን። ደውዬለታለሁ። እሱ ጋር ሄደን ሚለውን እንሰማለን። እኛ እኮ በጣም ነፍሰ ጡር ስለሆነች ሴት ስለሆነች ብለን በጣም ታገስን። በጣም ማለት ነው ታገስን። እና ይሄ ፖሊስ የሚለውን ነገር ሰምተን ቀጥታ ወደ ክስ ነው የምንሄደው። እና ውድ ቤተሰብ ዛሬ ላሳውቃቸው የመጣሁት ፋፊን ልንከሳትና ልናሳስራት እንደምንችል ነው ልነግራቸው የመጣሁት። መታሰር አለባት። በሰው ትዳር ነው የገባችው። ቪዲዮ አለ፣ ማስረጃ አለ። ያደረገችውን እያንዳንዱን ነገር ማስረጃ አለ። የሰው ትዳር ነው የበጠበጠችው። የሰው ህይወት ነው እየበጠበጠች ያለችው። እንደዚህ ማድረግ ይቻላል? እንደዚህ መሆን ይቻላል? ሰው በሰላም መኖር አይችልም? በጣም ነው የምታሳዝነው። እና ብዙ ሰዎች ብዙ እህት ወንድሞች እየደወላችሁ የጠየቃችሁ ነው። ከልብ አመሰግናችኋለሁ። እና ዛሬ ኪራን ጠርቼዋለሁ። ኪራን ና ብዬዋለሁ። እሱም ሀሳቡን አልነገርኩትም። በጣም ችኩል ስለሆነ አንድ ነገር እንዳያደርግ ብዬ ማለት ነው። በጣም ነው የተናደደው። ያው ብዬ ወንድም ነው ባለው ነገር በጣም ተከፍቷል፣ ተናዷል። በቃ ናሆምን ካለበት ነገር ለማስወጣት ነው ጥረት እያደረገ ያለው። ሁላችንም ናሆም ካለበት ነገር እንዲወጣ ጥረት እያደረግን ነው። ይህ እንዲሆን ግን
መጀመሪያ እቺ ፋፊ የምትባል ሴት መታሰር ወይም መወገድ አለባት፣ ከፊቱ መጥፋት አለባት። በቃ አንድና አንድ ከፊቱ መጥፋት አለባት፣ ግዴታ ነው። ይሄ ካልሆነ ናኦም እንዴ ባለ ትዳር አይደለች እንዴ? ያረገዘችው ከባሏ አይደል? ለምንድን ነው አርፋ ማትቀመጠው? እንደዚህ መሆን ይቻላል እንዴ? እንደዚህ የሰው ህይወት መበጥበጥ ይቻላል? እና ውድ ቤተሰብ የምትሰጡትን ሀሳብ ኮመንት እያየሁ ነው። ከልብ አመሰግናለሁ እናንተንም ማለት ነው። እስካሁን ድረስ የጠፋሁት ግራ ገብቶኝ ነው። ነገሮች በጣም ከጭንቅላቴ በላይ ሆኖ ነው፣ ከማስበው በላይ ሆኖ ነው ማለት ነው። እና ዛሬ ያሰብኩት ነገር አለ። ማቀው ፖሊስ አለ። እቺን ፋፊ የምትባል ሴት ልናሳስራት ወይም ልንከሳት ነው ማለት ነው። ስለዚህ ኪሩቤልን ጠርቻለሁ። ያለውን ነገር እኛ አይተናል። ሄደን ለፖሊስ እንናገራለን እንድትታሰር ማለት ነው። ብዙ ሰዎች ይሄንን ሀሳብ ሰጣችሁኛል። ከልብ አመሰግናለሁ። እና ኪሩቤል ሲመጣ ቀስ አድርጌ ነግረዋለሁ። ከዛ ፖሊሱ ጋር እንሄዳለን ማለት ነው። ተያይዘን ነግሬዋለሁ ፖሊሱ እንደምንመጣ ያለውን ነገር እንደዚህ ብለን ሁሉንም ነገር ለፖሊስ እንናገራለን። ህግ ይፍታው በቃ። እኛ አነካትም። ሴት ልጅ ናት፣ ነፍሰ ጡር ናት። በእኛ እጅ በኋላ አንድ ነገር ብትሆን እኛን ልታሳስ ዘብጥያ ልታስጥለን። ስለዚህ ይሄ ከሚሆን እኛ እሷ በማታቅበት መንገድ እናሳስራታለን። በማታቅበት ወይ ማለት ነው። እና ውድ ቤተሰብ ነግሬያቸዋለሁ። እኔ በክፋት እንዳታዩ፣ የግዴታ መታሰር አለባት። የግዴታ ማለት ነው። ክስ እናስገባባታለን። ኪሩቤልም እየመጣ ነው። በጣም ቶሎና ብየው እና ኪሩቤልንም ጠርቻለሁ። በጣም ልጁ ስሜታዊ ነው የሚሆነው። ታውቃላችሁ። ይኸው መጥቷል። ኪሩቤል እንዴት ነህ? ሰላም ነው። ተረጋጋ ወንድሜ፣ ተረጋጋ። በቃ ያለውን ነገር ተረጋግተን ነው መፍታት የምንችለው። ኧረ በእናትህ እኔ ጨነቀኝ እውነት። ምን ማድረግ እችላለሁ? እስቲ አሹ ይኸው ቤት እየበጠበጠችን ያለችው። ደህና ተረጋጋን ስንል ነገሮችን አስተካክልን ስንል ደግሞ ሌላ ዱብዳ። ኪሩቤል አንድ ነገር ልንገር። እኔ ከዛን ቀን ጀምሮ እስከ ዛሬ ድረስ እየታመምኩ ነው። በቃ ጭንቅላቴ ልክ አይደለም። ምን እንደሆነ ቤት ውስጥ እንደነፋች እሷ አእምሮዬ ልክ ተኝቼ ነው ያልኩት። ገብቶሃል? ይሄን 2 ቀን ተኝቼ ነው ያለሁት። ምን እየሆነ እንደሆነ እኔ አላውቅም። ምን አይነት ነገር ውስጥ ነው ግን የገባ ነው? አሹ ምን አይነት ነገር ውስጥ ነው? ምንድነው እሱ እያለ ያለው? ምንድነው የሚለው? ምን ይላል? በቃ እኮ ወስደዋለች። ና ስትለው ወደዚህ ይመጣል፣ ሂድ ስትለው ይሄዳል። እሺ ጸበል አላላችሁም እናንተ? እምቢ አለን። አውሬ ነው የሆነው። አውሬ ታውቃለህ አይደል? አውሬ ነው የሆነው። ከኛ አቅም በላይ ነው የሆነው። በእናትህ ኪሩቤል አሁን ተረጋጋ። አንድና አንድ ይሄንን ነገር ማስተካከል የምንችለው በመረጋጋት ነው። ምን መሰለህ፣ እኔ አንድ ሀሳብ አለ። አዲስ አበባ ውስጥ እዚህ ማቀው ፖሊስ አለ። ገብቶሃል አይደለ? ማቀው ፖሊስ አለ። ደውዬለታለሁ። ሄደን እሱ ጋር ሄደን ያለውን ነገር አማክረ ነው እንከሳታለን። እንዴ መርዝ አይደለም ፖሊስ ጣቢያ። እኔ አንገቷን አስቀርቼ በቀብራት ደስ ይለኛል። አሁን ሌላ ወንጀል ውስጥ እንዳገባ ቀጥታ እስር ቤት ማለት እሱ አረፍት ነው። ምን እየሆንክ ነው? ኪሩቤል ተረጋጋ። አንተ ቸኩለ ሌላ ነገር ውስጥ እንዳገባ ተረጋጋ። እዛ እያረገችን እኮ ነው። አሹ ሌላ ነገር እንድናስብ እያረገችን ነው። ደስታችንን ሳንጨርስ እኮ ነው እንደዚህ ያረገችው። ገብቶሃል? ተደስተን ሳንጨርስ ግን እዚህ ጋር ወንድነታችንን የሚፈታተን ብዙ ነገር አለ፣ ወንድ መሆናችንን። ነገር ግን ቸኩለን እኛ መታሰር የለብንም። ሰበብ ትሆናለች ደግሞ አንድ ነገር ብታረጋት ሰበብ ሆና እኛን አስለቅማ ውብዬን ብቻዋን ልታገኝ እኮ ፈልጋ እኮ ነው። ስለዚህ እኛ ደግሞ ብልጥ ነው መሆን ያለብን። እሷ እኛን አስለቅማ አሳስራ ሴት ልጅን እንዲያረክ ሴት ልጅን ነካን በሚል ልታሳስረን ስለፈለገች እኛ ደግሞ ቀድመን እናሳስራታለን። ኧረ እኔ በቻልኩት አቅም በቃ እሷን ለመቅጣት ማላረገው ነገር እኔ ያን ሰው ማቀው ፖሊስ አለ። ሄደን ያለውን ነገር ጉዳዩን አስረድተን እዛው ከሰን እናሳስራታለን። በቃ በተቻለ አቅም እኔ አሹ በቃ በተቻለ አቅም ለምን ነገር ይሄንን ነው ነገሮችን እንዴት አድርገን ህይወታችን ማስወጣት በቃ በቻልንበት አቅም እናስወጣታለን። በቃ ከዚህ ይሄንን ተባበረኝ በቃ አሹ በእናትህ ችግር የለውም ኪሩቤል፣ ምንም ችግር የለውም። ይሄንን ትዳር ማዳን የምንችለው በምን መሰለህ? አዳንን ስንል ሌላ በቃ ተስፋ መቁረጥ የለብንም ወንድሜ፣ ተስፋ መቁረጥ የለብንም። በቃ አንተ በንዴት የሆነ ቸኩለ የሆነ ነገሮችን ማበላሸት የለብንም። እኔ አሹ በቃ እውነት እኔ ግራ ግብት እኮ ነው ያለኝ። ምን ላድርግ በቃ በቃ ተረጋጋ አንተ ወንድሜ፣ ገብቶሃል? ተረጋጋ በቃ ተረጋግተህ ራሴን እያመመኝ ነው ያለው። አሹ በቃ ተረጋግተህ ነገሮችን ይሆነ 3 ቀን ተኝቼ ነበር። ስነግርህ 3 ቀን ተኝቼ ነበር። ገብቶሃል? ግን ወንድሜ ተረጋግተን ነገሮችን ማስተካከል አለብን።
ገባ ራሹ የሆነ ነገር አንድ ነገር ያለን አማራጭ ምንድነው? እዛ ፖሊስ ጋር ሄደን እቺን የተረገመች እቺን መጥፎ የሰው ሰው ነች እንዴ ሰው አይደለች አረመኔ የሆነች በሰው ትዳር ላይ እየገባ ይሄን ቪዲዮ የምታይ ከሆነ ለራስሽ ለህይወትሽ ተጠንቀቂ። አገኝሻለሁ ነው ደግሞ እንደማገኝሽ አትጠራጠሪ። እሺ አገኝሻለሁ። የዛን ጊዜ ምን እንደምትኝ እናያለን። የዛን ጊዜ መሬት ቆፍራ ተገባ እንደሆነ አያለሁ። አይደለም እንደዚህ በሰው ትዳር ላይ ገብቶ የሰው ህይወት መበጥበጥ ይቻላል? እንደዚህ ማድረግ ይቻላል? ተገቢ ነው እንደዚህ ማለት? አንተ ሰው ቆይ ፈራ እግዚአብሔርን አትፈራም? እንደዚህ በመንፈስ ጋር ሄደ የሰውን ህይወት ለመበጥበጥ ተሰቃየቻችሁ። እውነቴን ነው። እኛ ራሳችንም እኮ ተሰቃይተናል ኪሩቤል፣ እኛም ተሰቃይተናል። ወንድሜ ተረጋጋ። አንተ እንደዚህ አትሁን። ገባ? አንተ እንደዚህ ስትሆን ማለት ነው ነገሮችን ማስተካከል አንችልም። ገባ? አንዳችን የሆነ ጦስ ውስጥ ከገባን ለሷ መንገድ ነው ምንከፍትላት። ምን ላድርግ በእናታችሁ? እኔ ግራ ገባኝ እኮ። አንዱ ተሻለ ስልን አንዱ ተመልሶ ይመጣል። ምን አይነት ነገር ውስጥ ነው የገባነው? አሹ ኪሩቤል፣ እኔ ልንገር አንድ ነገር፣ አትቸኩል። አንተ ተረጋጋ። በቃ ነገሮች በቃ ሁሉም ነገር በፈጣሪ እጅ ነው፣ ይፈታል ነገር ገብቷል። እህትም እኛም ሁላችንም ደስታችን ይመለሳል። አንተ ከዛ መጥፎ ጊዜ እንኳን ወደ ደስታ ተመልሰን አልነበረ? ተረጋጋ አንተ። በቃ ማርያምን እኔ የሆነ ነገር ብናረግ ደስ ይለኛል። እንደዚህ እናረጋለን። ገብቷል አይደለ? አውቃለሁ ጊዜ ባጠፋን ቁጥር ነገሮች እየተበላሹ እንደሚሄዱ አውቃለሁ። ውብዬ ምን አይነት መስዋዕትነት ከፍላ እዚህ ደረጃ እንደደረሰች ታውቃለህ አይደል? አውቃለሁ ኪሩቤል። እኔ ገብቷል። እኔ እነሱ አንድ ላይ እንዲሆኑ እኔ ራሱ ያልከፈልኩት መስዋዕትነት የለም። ግን ያን ከምንም አላስብም። እኔ ገብቷል። ሁሉ ዋጋ ከፍለን እንዲህ እኔ እናንተ እንኳን ክፉ ደግ ተነጋግረን ይሄን ሁሉ ነገር መስዋዕት ከፍለን በዚህ አረመኔ በሆነ ሴትዮ በዚህ ግን ለምንድን ነው እንደዚህ እንዴት ይደረጋል? እንደዚህ የሰው ትዳር ላይ እንዴት እሳት እንዴት ይጣላል? እንዴት መርዝ ይረጫል በሰው ትዳር ላይ? ምን ያደርግላታል? የራሷን ህይወት አትኖርም እንደዚህ ለምን ሰው ክፉ ታደርጋለች? ለምን ሰው ክፉ ጨካኝ ታደርጋለች? አንድ ነገር ብናደርግ ቆይ በስሜት ቆይኛ ወንዶች ነን። አንድ አይደለችም። እውነቴን ነው የምልህ። ሰው አይደለችም አሹ። በስሜት ተነስተን አንድ ነገር ብናደርጋትስ? ቆይ እሱን እኮ ነው እኔ ከእህቴ ጎን ላለመለየት ብዬ ነው ዝም ራሴን ተቆጣጥሬ ያለሁት። አሹ አንድ ነገር ባረጋት ነገ ጠዋት እዳው እኛ ላይ ነው። አንዳችን ብንታሰር እኮ እሷ የምትፈልገው ይሄንን ነው። ይሄን እኮ የላካት ያ ክፉ መንፈስ እኮ አንድ ሰው የአንድ ሰው ደም ፈሶ ወይ አንዳችን ታስረን ወይ አንዳችን ስንሰቃይ ስናለቅስ ማየት ነው የምትፈልገው። ገባ? ግን አንተ ተረጋጋ በቃ። እኔ ምልህ ኪሩቤል ተረጋጋ። አሁን ማለት እኔ ምልህን ነገር ብቻ አድርግ። ከሱ ጋር ወይ ነጥለን እሱን ጸበል ወስደን ወደ አይምሮ መመለስ አለብን። አሹ እንወስደዋለን፣ ጸበልም እንወስደዋለን። ገብቶሃል አይደል? ቤተሰሩ ሆና ታዘዋለች እኮ ና ስትለው ይሄዳል፣ እንደዚህ ይራመዳል። መንፈሱ ነው የረጨችበት። አላየህም እንዴ? ታዲያ ምን ያርግሽ? ምን አይነት መርዝ ነው የረጨችበት? መርዝ ነው እንጂ መርዝ ነው የረጨችበት። ሰው አይደለችም አንቺ። የሰው አውሬ ነሽ አንቺ። ናሁም ወደ ራሱ የተመለሰ ቀን ግን ዋጋሽን ጠብቂ አንቺ። ይሄ ሁሉ ነገር የተጋለጠብሽ ቀን ማይጋለጥ መስሎሻል? እንኳን ያንቺ የዛች የቲጂም ተጋልጧል። እንኳን ያንቺ የዛች የቲጂም ተጋልጧል። አንድ ቀን ያንቺን መጋለጡ አይቀርም። ተጋለጠ ቀን ግን ዋጋሽን ነው የምንነሳው። በእስር አይደለም የምትመለሽው አንቺ በእስር ማለት ነው። እና ኪሩቤል አንተ ተረጋጋ። አሁን እዛ ወደ አለን ፖሊስ ጋር እንሄዳለን። ፖሊሱ የሚለውን ነገር እንሰማለን። መጀመሪያ አንተ ግን ነገሮች እንዳይበላሹ ማለት ነው ፖሊሱ ጋር ስንሄድ ምንም በቃ መጥፎ ነገር እንዳታወራ። ወይ ፖሊሱ ፍቃድ ሰጥቶን እኛ እርምጃ ብንወስደሳሽ አይቻልም። እንዴት ሰው ላይ ወንጀል እንዴት እንሰራለን? አንድ ነገር እናርጋት በእናትህ። ወንጀል ሰው ላይ እንዴት ኪሩቤል አንተ ብትታሰርስ ምን ሆናል? የእስርን ህይወት አይታል። በቃ ፍቃድ እንውሰድ ከፖሊስ ጣቢያ። በቃ የሆነ ነገር እንድናረጋት ፍቃድ ወስደን አይቻልም። እንደዛ አይቻልም እንጂ እሷ ፖሊስ ጣቢያ ሄዳ ገብታ ወጣች ማለት እኮ ለሷ እኮ እረፍት እኮ ነው። እረፍት አግኝታ እኮ ነው። ከውብዬ ጎን ሁላችንም እናስፈልጋለን። አንዳችንም መታሰር የለብንም። ገብቶሃል ብራዘር? አንዳችንም መታሰር የለብንም። ከውብዬ ሁላችንም ከናሆምንም ወደ ራሳችን ጎተን ማምጣት አለበለዚያ እንሸነፋለን። እኔ ሁሉን ነገር እየሞከርኩ ነው ያለሁት። በቃ ምንም ሊሰማኝ ራሱ ፈቃደኛ አይደለም። በጣም ምንም በቃ አውሬ እየሆነ ነው እሱ። አሁን በጣም እየፈራው ነው ነገሮች ወዴት እያመሩ እንደሆነ፣ አሁን ወዴት እየሄዱ እንደሆነ በጣም እየፈራው ነው። በጣም እነዚህ ሰዎች ፈተናቸው በዛ። የውብዬ ፈተና በጣም በዛ። እሺ ምን እናድርግ? አንተ ሌላ መፍትሄ የምትለው ነገር አለ? በቃ እኔ እውነት አሹ እኔ በጣም ግራ ግብት ነው ያለኝ። በቃ እኔ ይኸውልህ አንደኛ እህቴን እየተሰቃየች ነው በዚህ ጋር
ሁለተኛ መርዝ ረጭታበት ያቺ ሰይጣን ምን እያደረገችው እንደሆነ በቃ እያሰብኩ በቃ ጭንቅላቴ በስነ ስርዓት እያሰበልኝ አይደለም። መፍትሄ እንኳን መፈለግ አቃተኝ እኮ። ይሄን ያህል ደረጃ ነው በቃ አሹ ራሴን ያጣሁት። በቃ እቺ መርዝ የሆነች ልጅ እንዴ ምን አለ እስቲ በምንድነው እናስቀራት ምንችለው ከቤታችን? ከዚህ በኋላስ ምን ዋስትና አለን እንደማትመጣብን? ጸበል አጸበል ነው እሺ፣ እሷንም አስያዝን ተመልሳ እንደማትመጣ በምንድነው እርግጠኛ ምን ነው አሹ? ከዚህ በኋላ ማለት ነው ወደ ናሂና ወደ ውብዬ ህይወት ላትመለስ አርጋ ነው መውጣት ያለባት። ገብቷል? እኔ መጀመሪያም ፈርቼ ጠርጥሬ ነበር። የዚህ የፋፊ የምትባለዋ ነገር ስትዝት ነበር ካየ ዝታ ነበርኩ። ታዲያስ እኔ እዚህ ነብሰ ጡሮኜ እናንተ ተደፍራለች ብዬማ መች አሰብኩኝ አሹ። እንደዚህ የምታረግ ቢሆን ኖሮ ሰው ይዤ አልመጣም እንዴ? አሽቀንጥሮ አውጣት ነበር የዛኑ ሰዓት። እኔ አይደለም እሺ፣ ቆይ እኛ አንድ ነገር አድርገን ወንጀል ውስጥ መግባት ነበረብን አሁን እየታየኝ ያለው አሹ እውነቴን ነው የምልህ። ምንም እህቴ ብትሆንም ከጎኗ መሆን አለብኝ። ከሁለት አንዳችን ግን የሆነ ነገር አድርገናት በቃ የሆነ መታሰርም ካለብን መስዋዕትነት እንክፈል። ግን እሷ በህይወት መኖር የለባትም በቃ አሹ። ኪሩቤል ነፍሰ ጡር ሴት እኮ ናት። እንዴት እንደዚህ እናድርግ? ተረጋጋ። ይገባኛል ያንተም ስሜት። እኔ ብራዘር ገብቶሃል አይደል? ይገባኛል ያንተም ስሜት። የእህት ህመም ነው እያመመ ያለው እንደዚህ የምትሰቃየው አሁን። አንተ ምን አይነት ክፋት ነው ግን? ምን አይነት ክፋት ነው? ያው የሰው ልጅ ግን እንደዚህ ያስባል ብዬ አላስብም። ህዝብ እየተሰበሰበ ይሄ እኮ እውነት አይመስልም እኮ ለሚያይ ሰው እውነት አይመስልም። ግን የሰው ክፋት እንዴት ሰው እንደዚህ ክፉ ይሆናል? እባብ ታውቃለህ? እባብ መርዝ ነች። ወይኔ ሰው ሳትሆን መርዝ። በጣም ነው የሚገርመኝ። ማለት እኔ አላቅም ብቻ እንደዚህ ይቻላል። ግን አሹ የሰው ትዳር ውስጥ ገብተህ እንደዚህ የራስ ትዳር እያለ የሰው ትዳር ውስጥ ማበላሸት አሁንም ማለት ነው ደጋግሜ ነው የምነግርሽ፣ ፋፊ የምትባይ ክፉ ሴት የራስን ህይወት ኑሪ፣ የራስን ትዳር ኑሪ። ይሄ የሰው ትዳር ነው። ይሄ ተለፍቶበት የሚኖሩበት ህይወት ነው። ውጪ ከህይወታቸው በቃ ለአንዴና በቃ እሺ እንደምናት እንዴ እቺን ሴትዮ ምን ስለሆነች ነው አሹ? ምን ለምን እኔ እሷን ለምን ነገርኩ እኮ እሷን ገድዬ እስር ቤት እገባለሁ እንጂ ለምኛት እኔ እሷን ለምናት ራሱ ትመጣላለች እኮ በጓዳ እንዴ ምትቀር መስሏል? አንተ መርዝ የሆነች ሰይጣን እኮ ነች። አንተ ምን እየሆንክ ነው እንዴ? ለምናት ትለኛለህ? አሹ ምን እየሆንክ ነው? እኔ አሁን ለፖሊሱ ደውላለሁ። ገብቷል? ደውልለታለሁ። ከዛ በቃ አንተ ምንም እንትን እንዳትቸኩል፣ እንደዚህ አድርጋታለሁ ብለህ በኋላ ደግሞ እንዳትታሰር። አይ በቃ መጠየቅ ያለብንን እንጠይቃለን። በቃ ደውልለት። አንተ ምንም እንትን እንዳትል። በጣም እኛ ከበደን። በቃ ምንም አንተ ኪሩቤል በእናትህ አንተ ተረጋጋ። ችግር የለውም። ምንም ችግር የለውም። ሄሎ ሰላም ነው? እንዴት ነህ? መርዝ ሰራልኝ። ትላንት ደውዬልህ ነበረ። እሺ እንምጣ መተን የዛኔ ምን እንደሚውጥሽ እናያለን። እሺ ጉዳዩን በቃ ስመጣ ያለውን ነገር ሁሉንም በቪዲዮም ያለውን ማስረጃ ሁሉንም አስረዳሃለሁ። እሺ እዛው ፖሊስ ጣቢያ። እሺ መውሰድ ያለብን እርምጃ ካለ ጠይቀው እስቲ። አይ እሺ እኛ መውሰድ የምንችለው እርምጃ ካለ በእናትህ አሹ ጠይቀው፣ ዝም አትበል። እሺ አይ ስንመጣ ሁሉንም ነገር እናስረዳለን። ከወንድሜ ጋር ነኝ እኮ እኛ ቀድመን መውሰድ የምንችለውን ነገር ወይ መምታት ወይ የሆነ ነገር ማድረግ ከቻልን ጠይቅ አሹ። እሺ ችግር የለውም። በቃ መጣን ኢንስፔክተር መጣን። እሺ ተረጋጋ አንተ። አሹ ምን በደንብ አትጠይቀውም እንዴ? የሆነ ነገር ማድረግ ከቻልን እናርጋት ቀድመን። አይቻልም እንደዛ። አንተ ፍቃድ ይጻፍልን በቃ የሆነ ፍቃድ ይስጣል። ሰው ምቱ ተብሎ ህግ አይወጣም። ገብቶሃል አይደል? ተረጋጋ። አሁን እሱ ፊትም ሄደን ተረጋግተን ነው የምናወራው። ገብቶሃል አይደል? የሚለውን ነገር እሱ አርጉ የሚለውን ነገር እናደርጋለን። አትንኩ ሚል ከሆነ አነካም። እንዴት ነው ማንነካት? ክሰሱ ሚል ከሆነ እንከሳለን። ገብቶሃል አይደል? ሰው መንካት አይቻልም። አንድ ነገር ከሆነ ለዚህ ሴቱ ይሳካል። ደግሞ ፖሊሱንም አንድ ነገር አስነክተው አብረው ያጨብጭቡልናል። ቀድመን ሳንቀደም መቅደም አለብን። አሹ ይሄንን ማወቅ አለብን። ሳንቀደም እንክሰሳት። ገብቷል? እዚህ ፖሊስ ጋር ሄደን እሱ የሚለውን ሰምተን እንክሰሳት። ገብቷል አይደል? ይሄ እኔ ያመጣሁት ሀሳብ ነው። ገብቷል አይደል? ወንድሜ ያመጣሁት ሀሳብ ነው። ሄደን ዛሬ ነገ ሳንል ሄደን እሱ ጋር የሚለውን ሰምተን አጠገቡ ቁጭ ብለን ሰምተን በህጉ መሰረት እንከሳታለን። ወንጀለኛ ናት። ገብቷል? በሰው ትዳር ላይ ነው የገባችው። ምንም በማያውቅ አሁን አዲስ ልጆቹን ናፍቀውት ልጆቹን ሊያገኝ ሲል እኮ ነው ከእጁ ላይ ነው እንዲህ የቀማችሁ ልጆቹ። ይሄንን ሄደን ለፖሊስ እናስረዳለን። ያለውን ነገር ሁሉንም እያንዳንዷን ነገር በቪዲዮ ያለውንም መታ ያረገችውን ነገር የሆነችውን ነገር በአጠቃላይ ለፖሊስ እናስረዳለን። ሄደሽ ለፖሊሱ ምን እንደምትይ ራስሽ ክሰሱ ሚለን ከሆነ ዛሬውኑ እንከሳለን።
ገብቷል አይደለ? ይሄ ይወላሹ ከዛ በኋላ ናኦምን ጸበል እንወስደዋለን። አዎ ወይ እሷን ያዙልንና ለጊዜው እሱን ጸበል ይመሄድ ይፈልጋሉ። በቃ አንድ ነገር አሁን ተረጋጋ ኪሩቤል። አለበለዚያ እንደምንም አድርገን ናኦምን አፍነንም አግተንም ቢሆን እንወስደዋለን። ይዘን በመኪና በቃ መሄድ ነው በቃ። አሁን እሱን የማግኘት ስራና እሱን ካገኘነው በኋላ እንዴት አድርገን ወደ ጸበል ወይም ከፊቷ ማጥፋት ስራ እንሰራለን። ገባ? እኔ አንድ ነገር ልንገር ኪሩቤል፣ ምንም እችን እንድች አድርገን እንዳትነካት። ገባ? ሰበብ ነው የምትሆነው። እኔ አሁንም ቢሆን እኮ ራሴን እየተቆጣጠርኩ ነው ያለው። በቃ ተቆጣጠር፣ የቻልከውን ቻል። በቃ የቻልነውን ያህል እንችላለን። በቃ እንታገሳለን። ውድ ቤተሰብ በቃ አቅማችን የቻልነውን ያህል እንሰራለን፣ የቻልነውን ያህል እናደርጋለን። በቃ ትግስታችን እስከ መጨረሻው ድረስ ከውብዬ ጎን እንሆናለን። እናንተም ሁላችሁም ከውብዬ ጎን ሁኑ፣ ሁላችሁም ማለት ነው። ከናሂም ጎን ሁኑ። በቃ ለናሂ ጸልዩለት። ሁላችሁም ግን ከውብዬ ጎን ሁኑ። በቃ የቻልነውን እኛ እናደርጋለን። ተስፋ አንቆርጥም። እናንተም ከኛ ጋር እንደምትሆኑ ተስፋ እናደርጋለን። አሁን ፖሊስ ጣቢያ ሄደን ያለውን ነገር እንዳለ ኪሩቤል ተረጋግተህ በእናትህ ሌላ ወንጀል እኛ እዛው እንዳንታሰር ገባህ? ማድረግ ያለብንን እናደርጋለን። በቃ በተቻለን ነገር እናደርጋለን። መሆን ያለበትን ነገር ሁሉ እናደርጋለን። በቃ ከዛ በኋላ በተረፈው እግዚአብሔር አለ። እንሂድ። አሁን ፖሊስ ጣቢያውን እዚህ ሰፈር ነው ያለው። ሄደን ያለውን ነገር እንትን እንላለን። በጣም ጥሩ። እኔ ደስ ይለኛል። እንሂድ። ተረጋጋ አንተ። ምንም ነገር ገባህ አይደል? በቃ ቶሎ ሄደን አሁን ፖሊሱን አገናኘኝ፣ እኔ አወራዋለሁ። ችግር የለውም። እዛ ቢሮ ነኝ ብሏል። እንሂድ። በቃ አገኘዋለሁ። እናወራለን። በቃ መሮኝ፣ እኔ በቃ ከምልህ በላይ መሮኝ። ሄደን እንከሳለን።